ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንዳፍታ ቤተሰቦች እንደምን አላችሁ? እነሆ አንዳፍታ ዕለታችን ተጀምሯል። በቅድሚያም ዛሬው አንዳፍታ ዕለታዊ የምንመለከታቸውን ዋና ዋና ጉዳዮችን ያስቃኛቸው። የመጀመሪያ ጉዳያችን ወትሮውንም እንቅፋት የገጠመው የህወሓትና የኤርትራ መንግስት ጥምሮ የተሰኘው ጥምረታቸው አሁንም ተጨማሪ እንቅፋቶች እየገጠሙት ነው። ከሰሞኑ ጄኖሳይድ ዎች የተባለው የሰብአዊ መብት ተቆርቋሪ ተቋም ያወጣው አዲስ ሪፖርት የኤርትራ መንግስት በትግራይ ላይ ከፍተኛ ወንጀል መፈጸሙን የሚያመላክት ሪፖርት አውጥቷል። እንግዲህ ቀድሞውኑ ህወሓት የጀመረውን ግንኙነት የኤርትራ መንግስት በሰሜን ጦርነት የፈጸመውን ጥቃት መነሻ በማድረግ ብዙዎች እየተቃወሙት ነበር። ይህ ሪፖርት መውጣቱን ተከትሎ ደግሞ ያ ተቃውሞ ከፍ ብሎ እየተደመጠ ነው። በህወሓት ቤትም እንደዚሁ ክፍፍሉ ከፍ ብሏል ተብሏል። በሌላ በኩል ደግሞ በኢትዮ ኤርትራ ድንበር አካባቢ የሚገኘው የህወሓቱ አርሚ 15 አድግራት ላይ ጦርነት አልፈልግም የሚል ድምጽ ማሰማቱ ተሰምቷል። ህወሓት እንግዲህ ከአንድ ወር ገደማ በፊት ተዋጊ ኃይሉ ከካምፕ ወጥቶ አምጾበት እንደነበር የሚታወስ ነው። ያን አመጽ በተወሰነ መልኩ ለማርገብ የሞከረ ቢሆንም እንደገና ትናንት አድግራት ከተማ ላይ ተቀስቅሷል ተብሏል። ይሄ ጉዳይ በህወሓትና በኤርትራው መንግስት የጽምዶ በተሰኘው ጥምረታቸው ላይ ምን አንድምታ አለው የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን የኢትዮጵያንና የህወሓትን ጦርነት ሊያስቀሩ የሚችሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው የሚል አዲስ ሪፖርት ኢኮኖሚስት ላይ ወጥቷል። ይህ ሪፖርት እንደሚያመላክተው ከሆነ በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በቀጠናው አደገኛ ጦስ ያስከትላል የሚለው የኢኮኖሚስት ሪፖርት የአሜሪካ መንግስትና አጋሮቿ በአስቸኳይ ጣልቃ መግባት እንዳለባቸውም ያትታል። ጉዳዩን ሰፋ አድርገን እንመለከተዋለን። በሌላ በኩል ደግሞ የኢትዮጵያ መንግስት ኤርትራ በሉዓላዊነት ላይ እየፈጸመች ነው ያለውን ትንኮሳና ጥሰቶች ከዚህ በኋላ እንደማይታገዝ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ትናንት በአዲስ አበባ በኢትዮ ኤርትራ ጉዳይ ላይ በተደረገ አንድ ውይይት ላይ ተናግረዋል። የዓለም አቀፉ ማህበረሰብም ኤርትራ ቀጠናውን ከማተራመስ እንድትቆጠብ ጫና እንዳደርግ ሚኒስትሩ ጥሪ አቅርበዋል። ምን አንድምታ አለው የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬና ማን እንደምን አላችሁ? መልካም። የመጀመሪያው ጉዳያችን እንግዲህ በህወሓትና በኤርትራ መንግስት መካከል ጽምዶ ወይም ደግሞ በአማርኛ ተቀራራቢ ፍቺው ጥምረት ሊባል የሚችል ግንኙነት ከመሰረቱ እንግዲህ ቆየት ብለዋል። ይሄ ግንኙነት ወደ ጦር አጋርነት ጭምር እየደረሰ የሚል ነገር ይሰማል። ነገር ግን የኤርትራ መንግስት በሰሜን ጦርነት ወቅት ከኢትዮጵያ መንግስት ጋር ሆኖ በትግራይ ላይ ፈጽመዋል የተባሉ ጥሰቶች እንግዲህ አሁንም መውጣት ጀምረዋል፣ ቀጥለዋል። የጄኖሳይዶች ያወጣው ደግሞ እጅግ አደገኛ ጥቃቶች መፈጸማቸውን፣ አብዛኛዎቹ ጥቃቶች የተፈጸሙት በኤርትራ ጦር መሆኑን የሚያመለክቱ ናቸው። እንግዲህ የራሳቸው የጄኖሳይድ ኮሚሽን ብለው ያቋቋሙት በጊዜያዊ አስተዳደር ውስጥ እሱም እንደዚህ አይነት ሪፖርቶችን እያወጣ ነበር። ይህ አይነት ሪፖርቶች ሲወጡ እንግዲህ ቀድሞውንም ተቃውሞ ሲቀርብበት የነበረው የሁለቱ ኃይሎች ጥምረት ተጨማሪ ትኩሳት ነው የመጣበት ያለው። የህወሓትም ጦር እንደዚሁ ማመፁን ቀጥሏል። በርካታ ድምፆችም ደግሞ በህወሓት ላይ ተቃውሞ እየተሰሙ ነው እና ይህ ጉዳይ ምን ይነግረናል? አማን ካንተን ጀምር። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30% ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10% ቅድመ ክፍያ ይዞሎት ቀርበዋል። ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 2828 ላይ ፈጥነው ይደውሉ። አመሰግናለሁ መርሻ። እንግዲህ ህወሓትና ኤርትራ ኃይሎች ይህንን ጽምዶ የሚለውን ነገር ወደ አደባባይ ለማምጣት ሙከራ ሲያደርጉ ብዙ ትችቶች ከዚህም ሲቀርብ ነበር። ትችቶቹ ደግሞ ሲቀርቡት ዝም ብሎ እንትን ያለ ነገር ሳይሆን ሁለቱ ኃይሎች መካከል የማይታረቅ ቅሬታ አለ። ይሄን እንዴት አድርጎ ዝም ብሎ ለጊዜያዊ ምናልባት ፌዴራል መንግስቱ ላይ ብቻ ስልጣንን ማግኘት ወይ ደግሞ ጥቅማችንን ማስከበር እንችላለን ከሚል ሐሳብ ብቻ እንዴት ይሄንን የማይታረቀውን ቅሬታ ወይ ደግሞ ተቃርኖን አስታርቆ ሊመጡ ይችላሉ የሚል ለብዙ ሰዎች ጋር ጥያቄ ሲሆን ነበር። እነሱ ራሳቸው ደግሞ
ይህንን ጉዳይ ወደ ሚዲያ አምጥቶ ምናልባት እንደ ዛሬ በአመራሮች ደረጃ በከፍተኛ የጦር አመራሮች ደረጃ እንደዚሁም በሲቪል አመራሮች ደረጃ በይፋ አውጥቶ ከመናገራቸው በፊት ቀደም ያለውን ነገር እንዴት ነው ማለፍ ያለኝ ምንችለው የሚለውን ነገር እኛም ስናቀርብ ነበረ። በምስጥራዊ ስብሰባን ያኔ ባህርንቱ ላይ ባደረጉ ምስጥራዊ ስብሰባ ትልቁ ነገር በዚህ ጉዳይ ላይ ነበር። ይሄንን የምነሳውን ነገር እንዴት ኦቨርካም ማድረግ እንችላለን የሚል ነገር ሲነሳ ዋናው በሁለቱም በኩል ያስቀመጡ ምንድነው ትልቁን ግዴታ በካድሬ በኩል ማህበረሰቡን አይምሮን ብሬን ዎሽ የማድረጉን ለምን በትግራይ በኩል ብዙ የምነሳ ጥያቄ አለ። በተለይ ባለፈ ፌደራል መንግስትና ህወሓት መካከል በተደረገው ጦርነት ወቅት ላይ ከፍተኛ ጉዳትን የኤርትራ ሰራዊት ፈጽመዋል። እንዳውም መቀሌ ዩኒቨርሲቲ ያደረገው ጥናት ላይ 70% በላይ ትግራይ ውስጥ የተፈጸመውን ሴቶች መደፈር፣ ንብረት መውደም፣ ግድያ የፈጸመው የሻዕቢያ ሰራዊት ነው የሚል ነገር ሰርቷል። እንግዲህ ይህንን ጥናት ተሰራ በወቅቱ የመቀሌ ዩኒቨርሲቲ ነው። መቀሌ ዩኒቨርሲቲ ደግሞ ለሻዕቢያ የሚወግንበት ወይ ደግሞ ለፌደራል መንግስቱ የሚወግንበት ነጥብ የለውም። ይሄ ሁሉ ነገሮችን ተነስቶ ይሄ እንዴት ነው ሊታጠፍ የሚችለው የሚለውን ጉዳይ ስነሳ ካድሬው ብዙ ስራ መስራት አለበት የሚል ነገር ነበር ያኔ የተነገረው። በኤርትራ በኩልም በዛው ልክ ብዙ ጥያቄዎች አሉት። በሻዕቢያ በህወሓት ደረሰብን ለሚሉት ነገር ማለት ነው። በኤርትራ በኩል እንኳን ያለው መንግስት ስለሆነ ብዙ አሰጋንም ማህበረሰቡን የማሳመን ችግር አይፈጠርም የሚል አቋም ነበር ያዘው። ለምን በቀላሉ መንግስት ፌደራል መንግስቱ ወይ ደግሞ ብልጽግና ስለካደን ይሄ በቂ ነው ለኛ ምንም ማይ ታክቲካል አላይንስ ከሌላ ወገን ጋር ብንፈጥር ብዙም ቅሬታ አይነሳብንም የሚል ነገር ነው በኤርትራ በኩል የተያዘው። ትልቁ ችግር የነበረው ግን በህወሓት በኩል ነበር ማለት ነው። የሆነ ነገር ሆኖ ነገሩን አስተካክለናል፣ ፕሮፓጋንዲስቶቻችን በትክክል ሰርቶበታል፣ ህዝብ ለህዝብም ጀምረናል፣ አሁን የጥያቄ የማይነሳበት ደረጃ ላይ ደርሰናል ባሉበት ሰዓት ግን አንድ ያልጠበቁ ነገር ብቅ አለ። ግን አንድ መረሳት የሌለበት ነገር ህወሓት ለሁለት ለመሰንጠቅ አብሮ ቆላ ተንቤ አፈር ልሶ አፈር የመሰሉ ሰዎች ለሁለት እንዲከፈሉና አቶ ጌታቸውና በነ ዶክተር ደብረጽዮን መካከል ልዩነት ሁሉ እንዲመጣ አንዱ ትልቁ ሆኖ የመጣው የኤርትራ ጋራ አብረን እንስራ ወይስ አንሰራም፣ ኤርትራን ይዘ ወደ ጦርነት እንግባ ወይስ ጦርነት ይብቃን፣ ከዚህ በላይ መጓዝ አንችልም፣ ከዚህ በኋላ ወደ ጦርነት ብንቀጥል የምናመጣው አንድች ነገር የለም፣ ያኔ ያን ሁሉ ሀብት ይዘን ያን ሁሉ መሳሪያ ይዘን ያ ሁሉ ነገሮችን ይዘን ያላገኘነውን ነገር አሁን ከዛ ባሰ ከፋ አደጋ ይመጣበታል እንጂ ትግራይ ህዝብ ላይ ጥቅም የለውም ያሉ ቡድኖችና አይ ችግር የለውም ከሻዕቢያ ጋር ከሆን አሁን ያለው በተዛከበ መንግስት ነው በቀላሉ የምንፈልገውን ፍላጎታችን በኢትዮጵያ ሰማይ ስር ማረጋገጥ እንችላለን ያሉ ቡድኖች መካከል ነው እንግዲህ ነገሩ መጣ። ስለዚህ የኤርትራ ጉዳይ የኤርትራ ጽምዶ መጀመሪያውን ህወሓትን ለሁለት ተሰነጠቀ ነገር ነው ማለት ነው። ይሁንና የተሰነጠቀው የቀረው ኃይል ትግራይ የተቆጣጠረው ኃይል ራሱን አደራጅቶ ሂደቱን ለመቀጠል ከዛም አልፎ ተርፎ ሻዕቢያ ቀይ ባህር አፋር ከመተኮሱ በፊት ቶሎ ተኩሱ ባላቸው መሰረት መሳሪያቸው የደበቁትንም ለዓለም አቀፍ ማህበረሰብም ትዝብት ውስጥ ገብቶ ተጥቅፈተኛልኛ ያለን አማራጭ በእጃችን ያለው የፕሪቶሪያል ስምምነት ብቻ ነው ሲሉ የነበሩ ሰዎች ተዋርዶ ለሻዕቢያ ሲሉ ማለት ነው ተዋርዶ ታንካቸው ከቆፈሩበት አውጥቶ ጦርነቱን ጀመሩ። ይሄ ሁሉ ባለበት ሁኔታ አሁን ያልጠበቁት ግብዳ መጣባቸው። ይሄ ጄኖሳይድ ዎች የሚባለው ሪፖርት አወጣ። ሪፖርቱን ሲያወጣ እንግዲህ በትግራይ ክልል በፌደራል መንግስትና በህወሓት ጦርነት መካከል በተደረገ ጦርነት ከፍተኛ ጉዳት፣ ሴቶችን መድፈር፣ ንብረት ማውደም የፈጸመው የሻዕቢያ ሰራዊት ነው የሚል ነገር ሲመጣ ሉክ ብዙ ጊዜ ሰዎች አንድ ያልተረዱት ነገር የኛ ፖለቲካ እዚህ ጋር ብቻ አይደለም፣ ፖለቲካው ሀገር ውስጥ ብቻ አይደለም፣ ሰሜን አሜሪካ ላይ አደገኛ ነገር ነው ያለው። አንድ ነገር ላንሳለን። ህወሓት ያኔ ለሁለት ሲሰነጠቅ ነተወልዴና በነመለስ መካከል እንደዚህ ያሸነፈ ቡድን ነመለስ እዚህ መቀሌ ሄዶ ዳሳቸውን ደጋፊ ያላነጋገሩትም
ያደረጉ ምንድን ሮጦ ሰሜን አሜሪካ ያሉትን ደጋፊዎቻቸውን ሄዶ ማሸነፍና እሱ መያዙ ሞከሩ። በማንኛውም ጊዜ ሰሜን አሜሪካ አካባቢ ላይ ተቀባይነትና እንትንን ካላገኘ አደጋ ይፈጠርባል። አሁን ህወሓት ምንም ችግር የለም ብላ በዚሁ ቀጠለች። ይሄ ሪፖርት ሲወጣ ሰሜን አሜሪካ አካባቢ ያለው ትርምስ ተፈጠረ ማለት ነው። ምን ውስጥ ገቡ? ሻዕቢያማ እንዴን ሁሉ ነገር ፈጽሞብን ይሄን ሁሉ ነገር አድርጎንማ እንዴት ነው አብረን የምንሰለፈው? ከዚህ በፊት ለጌታቸው ሲሉ የነበሩት ነገር በአደገኛ ድምፅ መጮህ ጀመረ ውጭ ላይ። ሻዕቢያ ይሄን ሁሉ በፍል ፈጽሞብናል፣ ይሄ በይቅርታ ሊታለፍ የማይችል ነገር ፈጽሞብናል የሚል ድምጾች በስፋት ወጡ። ይሄ ድምፅ ሲወጣ ሻዕቢያም እንግዲህ ራሱን ለመከላከል እንዴ እናንተስ ባለፈው 7 ዓመት ምን ስታረጉ ነበር? በሚገርም ሁኔታ እያንዳንዱ የኤርትራ እናቶች በአሳር ተበላው ልጅ በመከራ ከአገር ለመውጣት የዛው ሁሉ ስቃይ ውስጥ ለመግባቱ መከራ በዛ ያክል የችጋር ጠኔ ለመመታት መከራው ተጠያቂ ህወሓቶች ነው የሚያደርጉት። ይሄ ፋክት ነው። አሁን ዝም ብለህ ዛሬ ሞቅ ስላለኛ ብለናል ብዙ ጊዜ። የለም ተባት ተቃርኖ አለ፣ ሊታረቅ የማይችል ነገር አለ። እያንዳንዱ ኤርትራዊ ለደረሰበት ጉስቁልና ተጠያቂ ህወሓትን ነው የሚያደርጉ። ምን ነው እናንተ 27 ዓመት ምን ስትፈጽሙብን ነበር አሉ። በሻዕቢያ በኩል ወገን ደግሞ ያሉት ይሄ ጄኖሳይዱ ጉዳይ ሲነሳ እናንተ የፈጸማችሁት ማዕቱ እንግዲህ ቅድም ያልኩን ሁሉ ይጨምራል ማለት ነው። እያንዳንዱ ወጣት ሀገሪቷን ጠልቶ እንዲሄድ ከዓለም እንድትገለል ኤርትራ ከዓለም እንድትገለል ያደረጉት እነሱ ናቸው። ማናቸው? ውጭ ጉዳይ ሚኒስቴር የነበሩት አቶ ስዩም ናቸው። ስለዚህ ምንኛ የተለየ ነገር እናንተ የፈጸማችሁት ነገር የሚል መከራከሪያ ያነሱ። አይ ከዛ በሌላ ደግሞ ምንድነው ጨምሮ አመጡት። እንዳውም እኮ ስለ መደፋፈር ከተነሳ ልክ ጦርነቱ እንደጀመራችሁት በአፋርና በትግራይ ክልል ውስጥ መጠለያ ጣቢያ ውስጥ የነበሩትን ስደተኛ ኤርትራኖች ማን ነው ደፈረው? ደፈራውን ማን ጀመረ የሚል ነገር አመጣ። ሻዕቢያ ገለጠ። በዚህ ብቻ አላበቃም። ወደ ኤርትራ ጦርነት ተመለሱ። ያን 90 ጦርነት 90 ዓመተ ምህረት እኮ ኢትዮጵያ ውስጥ እኮ አንጠልጥላችሁ ማጅራታችን አንጠልጥላችሁ ስታባሩን የነበረውን ንብረት እኮ እንዳለ የወሰደው እኮ ህወሓት ነው። እውነት ነው፣ እንመሰክራለን እኛም ይሄን ነገር። የኤርትራኖችን ንብረት ወስዶ የከበረበት የህወሓት ሰዎች ናቸው። ምንድነው ፈጸማችሁብን ታዲያ እናንተ ፈጸማችሁብን የሚል ነገር አመጣ። ስለዚህ ጽምዶ የሚባል ነገር ጥያቄ አደጋ ውስጥ ገባ ማለት ነው። ምን አይነት አደጋ ውስጥ ገባ? ቀድሞውንም በዚህ በኩል አይ ነገር አስኬድም እኛማ የሚታረቅ ተቃርኖ ነው ያለን አብረን መሰለፍ አንችልም ያሉ ቡድኖች አሉ። አይ ደግሞ ችግር የለም ይሄንም ተቋቁመን አዲስ አሰላለፍ መጥቷል። ጀነራል ምግቤ ነው አክሱም ላይ አዲስ አሰላለፍ ነው ከዚህ በኋላ ከኤርትራ ህዝብ ጋር አብረን ተሰልፈን ምናምን ስለነበሩ እነ ጆን መዲድ ነው አይደል እንደዛ ስለነበሩ አሁን ይሄንስ በጣ ሰራዊቱ ጭራሽ ምን አመጣ እንዴ? ይሄንንማ በፍጹም ልናረገው የምንችለው ነገር አይደለም የሚል ነገር ሌላ አመጽን ወለደ ማለት ነው። ስለዚህ ጽምዶ ከዚህ በኋላ መጀመሪያውንም ለትግራይ ህዝብ በሁለት ተሰንጥቋል። አሁን ደግሞ ነገሩ የጋለ ሲመጣ የተወሰኑ ሰዎች ምናልባት እነ ፈትለ ወርቅ ምናልባት እነ ዶክተር ደብረጽዮን ምናልባት እነ ጀነራል ምግቤ ሰርክል ውስጥ ያሉ ሰዎች ጽምዶን ይዘው ይቀጥሉ እንደሆነ እንጂ ቀሪው የትግራይ ህዝብ ሌላ ጥያቄ አንስቶታል ማለት ነው። አንዳንዶቹ ባይዞ ሚዲያ ላይ የሚያሉት እኮ ከዛ አይወርድላቸውም ስለ ጽምዶ ሲነሳ ማለት ነው። እንዳው ይላሉ እንጂ ከአንተ ማንገታቸው በላይ ይላሉ እንጂ ፔኑን እንትን መርሳት አልቻሉም። እነሱ ይሄን ነገር ሲያነሱ ደግሞ በሻዕቢያ በኩል ደግሞ እንዳውም እኛ ከዚህ በላይ ቁስል አለብን ታሪክ ይቅር የማይለው ቁስል አለብን እንዳውም እኮ እኛ ይሁን ብለን ነው አይን ነገር። ስለዚህ ጽምዶ ፈረሰ። ኢትዮጵያ ሰላም አገኘች ማለት ነው። ሌላ ምንም ታምር የለውም። ምንም ነገር መጣ ነገር የለውም። ኢትዮጵያ እፎያለች። ምንድነው ቀጥሎም በመጣም ሊሆን የሚችለው ውጤቱ እኮ ታወቃል እኮ ለሀገር የቀረውን እንኳን ለልማት ላይ ሊወጣ የሚችል ሌላ ትግራይ ወጣት ሞት ነው የሚቀረው እንጂ ጽምዶ በመቅረቱ ምንም አዲስ ነገር የሚቀረው ነገር የለም። በሞቱ መጣ ነገር አለ ወይ? ምንም መጣ ነገር የለም። ያን ሁሉ ይዘ እንኳን ማላመጣ ነገር አሁን ከሻዕቢያ ሰራዊት ጋር አሁን የሚፈጥሩ ነገርም የለም። ስለዚህ እሱ ነው የምታይ እንደ ምንካም ለወዳንተ ስመጣ ምናልባት እንግዲህ በህወሓትና በኤርትራ መንግስት መካከል የተጀመረው የጥምረት ግንኙነት
ከሁለቱም ወገን ተቃውሞዎች አሉበት። ያ ማለት ምንድነው እንግዲህ ህዝባዊ መሰረት የሌለው ግንኙነት ወይም ደግሞ በደጋፊዎች ደረጃ እንኳን መተማመን የሌለበት ወይም ደግሞ በቂ የሚባል ድጋፍ ከሌለው እንግዲህ በኤርትራም በኩል በህወሓትም በኩል ሙከራዎች እንዳሉ እናያለን። ለምሳሌ ህወሓት ብሔራዊ አንድነት ብሔራዊ ጉባኤ ምናምን ሲል ረጅም ጊዜ በተደጋጋሚ እንደዚያ ሙከራዎች አድርጓል። አሁንም ግን የራሱን ተዋጊ ኃይል ካምፕ ያስቀመጠው ነው ራሱ ቀልብ መግዛት አልቻለም። እንግዲህ ቀላል ነገር አይደለም ከካምፕ ተቃውሞ ማሰማትና ይነስም ይብዛም እሱ ራሱ አንድ ሌላ ትኩሳት ነው። ከዛ በየጊዜው የሚወጡ ሪፖርቶች ደግሞ የራሳቸው ጄኖሳይድ ኮሚሽን የሚሉት የጊዜው አስተዳደሩ እንግዲህ የኢትዮጵያ መንግስት እና የአማራን ኃይሎች ከሚከሰው በላይ የኤርትራ መንግስት በጣም አጥብቆ ነው የሚከሰው። በየጊዜው የሚያወጣቸው ኢምቢሊየንስ የሀብት ውድመቶች $1 ቢሊዮን ከዛ ደግሞ ባሻገር ሰብአዊ ኪሳራዎችም እንደዚሁ በዋናነት የሚሄዱት ወደዛ ነውና እንደዚህ አይነት ነገሮች ይዞ የድረስ መሄድ ይቻላል። አሁንም እየተንገዳገዱ ያያጭናቸው ነውና አሁን ያለው የጽምዶ ሁኔታ ምን ደረጃ ላይ ነው የሚገኘው? በአንተ ግምገማ ወደዚህ ያመራሉ ለታስባል? አመሰግናለሁ መርሻ። የምዕራባውያን እነዚህ የሰብአዊ መብት ተቆርቋሪ ድርጅቶች የሚያወጡት ሪፖርት ዝም ብሎ ሌጣውን አይደለም የሚመለከተው። የምዕራባውያኖችን የውጭ ጉዳይ ፖሊሲ ብሔራዊ ጥቅም ማስፈጸሚያ ናቸው። እንደ ፒውርሊ የሰው ነፍስ ግድ ብሏቸው የሰው መብት ግድ ብሏቸው ሪፖርቱን አቀራብረው የሚያወጡ አይደለም። ይሄን በየዋ አመክንዮ ነው የምንመለከተው እንደዛ ከሆነ። ነገር ግን ጄኖሳይዶች በለው ሁማን ራይቶች በለው ሁሉም የሰብአዊ መብትን በተመለከተ ሪፖርት የሚያወጡት ድርጅቶች በዋነኛነት የሀገራቸውን የምዕራባውያንን ኒዮሊበራል የሆነው ወርልድ የበላይነት ለማስጠበቅ ነው የሚያስቡት። አሁን ይሄ ጄኖሳይድ ዎችም ያወጣው ሪፖርት ኤርትራና የኤርትራ ኃይሎችና የቲፒኤልኤፍ ኃይሎች መካከል ያለውን ግንኙነት እውነት ለመናገር ሽብልቅ እንደመክተት ነው። ቅድምም በደንብ ተብራርቷል። በመሆኑም ይሄ ጄኖሳይድ ዎች ያወጣው ሪፖርት በሁለቱ መካከል ያለውን ንፋስ የበለጠ እንዲሰፋ የሚያደርግ ነው። እኔ የሚገርመኝ የጦርነቱ ጊዜ የተፈጸሙትን ሰቆቃዎች በአብዛኛው ጊዜ የምዕራባውያን የሰብአዊ መብት ተቆርቋሪዎች የሚያወጡት ሪፖርት ስትመለከት ዋን ሳይድድ ነው፣ የሚያሳዝን ነው። ምንድነው ይሄ ቆቦ አካባቢ የተጨፈጨፉትን ሰላማዊ ሰዎች ተመልከት። ጭና ጎንደር ጭና ላይ በጣም በርካታ ንጹሃን ተጨፍጭፈዋል። አፋር ጋሎኮማ አካባቢ በጣም ብዙ ንጹሃን ተጨፍጭፈዋል። እስከ ደብረሲና እስኪደርሱ ድረስ የወያኔ አንጋቾች ቲፒኤልኤፍ የፈጸመው አጠቃላይ ሰብአዊ መብት ጥሰት በዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች አይን ምንም እምብዛም ነው እና ከትግራይ ሳይድ ያለውን ብቻ የማሳየትና ጦርነቱ ትግራይ የቲፒኤልኤፍ ኃይል እዛው የትግራይ ክልል ውስጥ ሆኖ የኢትዮጵያ መንግስት እዛ ሄዶ የወጋው ብቻ ነው የሚመስለው ከሪፖርት ውስጥ ተመለከተ እንጂ ይሄ ሁሉ ኪሎ ሜትር 700 ኪሎ ሜትር ተጉዘው ወረራ እንደፈጸሙ የሚያሳይ አይደለም። እና አብዛኛውን ሪፖርቶችን ስትመለከታቸው ፖለቲካሊ ቻርጅድ የሆኑ ናቸው። ከበስተጀርባቸው ትልቅ መልእክት አላቸው ማለት ነው። አሁንም ለኤርትራ ወገን ሽበሉን ሳቡት። ከዚህ ቀደም የፌደራል መንግስቱ ላይ ጫና ለማሳደር ይጠቀሙበት ነበረ ይህንን ሪፖርት። አሁን ግን ደግሞ ሲመለከቱት በወያኔና በሻዕቢያ መካከል ያለው ጥምረት ለራሱ ለምዕራባውያን ራሱ አደጋ ነው። ለቀጠናው የሆነ ጦርነት ሊፈነዳ ይችላል። ብዙ ኢንስቴቢሊቲ ሊፈጠር ስለሚችል ይህንን ግንኙነት ማላላት ያስፈልጋል የሚል ይመስለኛል። ከበስተጀርባው ቁርቋሶም የተፈጠረው እንደዛ ነው። ወያኔና ሻዕቢያ የማይተማመኑ ባልንጀራ ናቸው። ሁሌ በየወንዙ ይማማላሉ። አንድ ቀንም ተማምነው አያውቁም። ብዙ ጊዜ ወያኔና ሻዕቢያ አንድ ላይ የሚሆኑት የጋራ ጠላት ሲኖር ነው። ደርግ የጋራ ጠላታቸው ነበረ። ልክ ደርግን አሸንፎ ወያኔም አዲስ አበባ አስመራም ኤርትራ ከገባ በኋላ ተጣሉ። በአብዛኛው ጊዜ ጊዜያዊ የሆነ ጥምረት ነው የሚፈጥሩት። የማይታረቅ ሂስቶሪካል የሆነ ቅራኔ ያላቸው ከበስተጀርባው በጣም ከቅኝ ግዛት ጀምሮ ያለውን በደንብ ማሰስ አለብን ማለት ነው። በወያኔና በሻዕቢያ መካከል ያለው የስነ ልቦና ልዩነት ይሄ ቅራኔ ፈንዳሜንታል ነው፣ ስር የሰደደ ነው። እንደ ዝም ብሎ በአንድ ሰሞን የመድረክ ሞቅታ የሚታረቅ ነገር አይደለም። በመሆኑም ያ የታሪክ ቅራኔ ፈጦ ወዲያው ሲወጣ ትመለከታለህ። አሁን ያለውን ይሄ ጽምዶ የሚለው ነገር እንግዲህ በሁለት መንገድ ነው ጥምረት ለመፍጠር የተሞከረው። አንደኛ ያው ቅድም እንዳልኩት የታሪክ ቅራኔ ያለባቸው፣ ከዚህ ደግሞ 2012 ደግሞ የተፈጠረው የእርስ በርስ ጦርነት ጊዜ የሻዕቢያ ኢንቮልቭመንትን ተመስርቶ ደግሞ ሌላ ቅራኔ ተፈጥሯል። ሁለት ቅራኔ ነው ያለው። ኦልሬዲ ታሪክ መሰረት ያደረገ ቅራኔ ያለ ከሻዕቢያ ጋር፣
ከዛ ደግሞ 2012 አካባቢ የነበረውን የእርስ በርስ ጦርነትን ተመስርቶ የተፈጠረ ቅራኔ ያለ ማለት ነው እና ሻዕቢያና ወያኔን ግንኙነት ስንመለከት ሁለቱን ቅራኔዎች ታሳቢ ማድረግ አለብን። ወያኔም በተጻራሪ ሻዕቢያ ደግሞ ወያኔ ስልጣን ላይ በነበረበት ጊዜ ላለፉት 20 ምናምን ዓመት ከዓለም እንዲገለሉ አድርጓቸዋል። እንግዲህ ኤርትራን በማዋለድ ኤርትራ ልክ እንደ ሀገር በማዋለድ ረገድ የወያኔ ኤሊቶች ትልቅ ስራ ሰርተዋል። ኤርትራን ደግሞ እንደ ሀገር በመግደል ደግሞ ሌላም የቲፒኤልኤፍ ኤሊቶች ትልቅ ስራ ሰርተዋል። ስልጣን ላይ በነበሩበት ጊዜ ከዓለም አግሏቸው እንደ ሀገር እንዳይቆሙና ፕሮፐር ስቴት እንዳይሆኑ ያደረጓቸው ራሱ የወያኔ ኤሊቶች ናቸው። ገሎ ማዳን የሚለዋል እንደዚህ ነው። ገሎ ማዳን የሚባል አባባል አለ። በመሆኑም አሁን ይሄ የጽምዶ እንዳልከው እንደው ዝም ብሎ የፈነዳ ነገር አይደለም። ስር የሰደደ ቅራኔ አለ። ያ ቅራኔ ትንሽ ሰበብ ነው የሚፈልገው። ትንሽ ክብሪት ለኮስ ስታደርግ ቦግ የሚል አይነት ቅራኔ ነው ያለው። ከአርሚ 15 ነው አይደለ ያመፀው? አርሚ 15 አመፀ። አዲግራት ላይ ያመፀው ይሄ ጽምዶና ከኤርትራ ጋር ያለውን ግንኙነት እንደ ትሬተር፣ እንደ ባንዳ፣ እንደ አገር ከሃዲነት ነው ብሎ በአደባባይ ወጥቶ ተቃውሟል። ቀላል የማይባል የትግራይ ኤሊትም ከኤርትራ ጋር ያለውን ቁርኝት አይፈልገውም። የማይፈልገው ቅድም እንዳልኩት ታሪክን መሰረት ያደረገ ቅራኔና 2012 ላይ ደግሞ ሌላ ቅራኔ ተፈጥሯል ማለት ነው። ከዛ አንጻር ነው አሁንም የሁለቱ ግንኙነት እዚህ ደረጃ መድረሱ የሚጠበቅ ነው። ምንም ብሬኪንግ ኒውስ አይደለም፣ ሊፈነዳ የሚችል ነገር ነው። የፌዴራል መንግስቱ የጋራ ጠላታችን ነው ብሎ ስለሚያስቡ ሁለቱም ለጊዜው የሆነ ሰይጣናዊ ጥምረት ፈጥረው ነበረ። ይህ ሰይጣናዊ ጥምረት ብዙም ርቀት እንደሚሄድ ያስታውቃል። በአደባባይ በሚናገሩት ንግግር፣ ባላቸው የፖለቲካ ቅኝት እንዲሁም ከሚፈጥሩት አሊያንስ ጋር ራሱ በጣም ግራ የገባው ነገር ነው። ቲፒኤልኤፍ አሁን እንደ ፖለቲካ ኢንቲቲ ግራ የገባው ድርጅት ነው። ከማን ጋር ጥምረት እንደሚፈጥር ራሱ አያውቅም። ሀገር ውስጥ ከማንም ቡድን ጋር አሊያንስ መፍጠር የሚያስችልም ቁመናም የለውም። ኦሪየንቴሽኑም ከሌሎች ኢትዮጵያ ውስጥ ካሉት ኃይሎች ጋር አሊያንስ መፍጠር የሚያስችልም አይደለም። ኤርትራ ለጊዜያዊ ጥቅም ልትጠቀም ይችላል፣ ችግር የለባትም። ኤርትራ እንደምታውቀው የአንድነት ኃይሎችንም ተገንጣይ ኃይሎችንም በአንድ ማዕቀፍ ውስጥ አስቀምጣ ኢትዮጵያን ስትል ነበር አለ ቅዋሜ ኢትዮጵያ ላይ ጫና ስታሳድር ነበር እና የኤርትራ ለመርህ አይጨነቁም። ኤርትራዎች ችግር የለባቸውም። በጽምዶ ሰበብ በተወሰነ ደረጃ የፌዴራል መንግስት ላይ ተጽዕኖ እናሳድራለን ብሎ አስበው ነበር። ነገር ግን የተዳፈነው ቅራኔ እና ቅያሜ በቀላሉ የሚፈነዳ ስለሆነ አሁን እየፈነዳ በደንብ እያየነው ነው። ፍረስትሬሽንም እያየን ነው። ምክንያቱም ጦሩ አልፈልግም ብሎ ወጣ ማለት የፍረስትሬሽን ማሳያ ነው። በዛ ላይ የጦር ደግሞ አሁን ደሞዝ አይኖረውም። ደሞዝ ተይዟል አይደለ? በጀት ምናምን ብዙ ችግር አለ። ምክንያቱም አሁን ባለፈው እኮ ውዝፍ ደሞዝ አልተከፈለም ብለው ነበር በአደባባይ የወጡት። ውዝፉ አሁንም እየጨመረ ነው የሚሄደው እና የሚበላውን ያጣ ህዝብ መሪውን ይበላል ብለው ነበር ፕሮፌሰር መራራ ጉዲና። የሚበላውን ያጣ ወታደር ደግሞ ምንድን የሚያደርገው ነው? መሳሪያ ያለው ከህዝብ የበለጠ ነው፣ አግሬሲቭ ነው። ከዛ አንጻር ነው የሚያየው። መልካም አማን ወላንተስ በጣም ምናልባት አሁን ያለውን ሁኔታ ስንመለከተው በሁለቱም በኩል በተለይ በኤርትራ በኩል አሁን ደሬ እንዳለው ሁሉም ነገር አፍኖ ይዞ የማስቀጠል ልምዱም አላቸው፣ ችሎታውም ሊኖራቸው ይችላል አሁን ባለው ሁኔታ። በህወሓት በኩል ግን በጣም በርካታ ተቃውሞ ነው ያለበት፣ ከውስጥም ከውጭም ያለውን ተቃውሞ እሱን ችሎ ወይም ደግሞ እሱ እንደሚለው እሱን አፍኖ ይሄንን እንትን ማስኬድ የሚችልበት እድል አለ ብለህ ታስባለህ? እንግዲህ ምክንያቱም አሁን ቅድም አንተ እንዳልከው ሞተ ከሰመ ጽምዶ አለቀለት የሚባልበት ደረጃ ላይ ስላልደረሰ ምንድን ነው መሰለ ባህሪያቸው ምንድን ነው እነዚህ ድርጅቶች የሚለውን ነገር ነው አሁን ማየት ያለብህ። ህወሓት በባህሪው ዲሞክራሲያዊ ማዕከልነት የሚባል ነገር አለ። አሁንም እሱን ነገር ነው ይዞ የሚሄደው። ጥቂት 5-6 ሰዎች ከላይ ያሉ ነገር ያመኑበት ጽምዶ አምኖበታል። ታች ያለው ትቀበላለህ ነው። እንዴት ነው ለምንድን ነው ምናምን የሚል ነገር ወደ ላይ የሚቀበል እንትን አይደለም። ግን አሁን ያ ነገር የሚያስኬድበት ሁኔታ ነው ያለው ወይ ግራውንዱ ትግራይ ላይ ለምሳሌ የጎን በፓራላሌ ኃይል እየተደራጀ ነው ያለው። ፓራላሌ የሆነ የትግራይ ኤሊት ሰብሰብ ብሎ ትግራይ ውስጥ ሌላ ፖለቲካ አቅጣጫ መምጣት አለበት።
ለዚህም ደግሞ ህዝቡ መደራጀትና መታገል አለበት የሚል ነገር ደግሞ እያነሳ ነው ያለው። ይሄ ልክ ከዚህ በፊት የተለመደ ከላይ መጣው እንደ አምላክ ድምፅ የሚመጣው ነገር ተግባራዊ ይሆናል ብሎ የሚታሰብበት ነገር ነው ወይ ያለው? አሁን እሱ ነው ወይ ያለው የሚለውን ነገር ነው አሁን አሳሳቢ የሚሆነው። ኦኬ እሱ ከሌለው ታዲያ ምንድን ነው ሊሆን የሚችለው የሚለውን ነገር ሁለት ነገር ሊፈጠር ይችላል። አንደኛ ህወሓት ቴክኒክ ይጠቀማል። አሁን ይሄ ሐሳብ ከውጪ ወደ ውስጥ ሲመጣበት ከውጪ ነው፣ ሀገር ውስጥ አይደለም። ሀገር ውስጥ ከዚህ በፊት ይሄ ነገር አይሆንም ምናምን ብሎ የተለያየ ነገር ሲናገሩ እናንተ ያልተረዳችሁት እኛ ያሰብነው ምንም ቢሆን ከኤርትራ ህዝብ ጋር አብረን ሆነን ከሻዕቢያ ጋር አብረን ሆነን አሸንፈናል። ደርግን አሸንፈናል። ብዙ ነገር ታሪክ አለን፣ የጋራ ታሪክ አለን፣ አብረን ተቸግረናል፣ አብረን ደስታ አይተናል የሚል ነገር አሁንም ቢሆን ያለፈው ረስተን ወደፊቱ ነው ማሰብ አለብን በሚል ነገር ነው። አይ በፍጹም ሊሆን የሚችል ነገር አይደለም ያሉ ተገንጥሎ ወጡ። የቀረውን ግን በዚህና ማስፈራሪያን ከጀርባ ይዞ ነው የቀጠሉት። አሁን ግን ከውጪ ነው መጣባቸው። እነሱ ሊያስፈራሩትም ወይ ደግሞ እንትን ሊያረጉትም የሚችሉ ኃይል አይደለም፣ ነፃ ቦታ ላይ ነው ያለው። ስለዚህ ምንድነው ህወሓት ሊጫወት የሚችለው የሚለው ነገር አንደኛ አውቶማቲካሊ ጦርነቱን አሁን ይጀምራል። ይሄ እድል እንዲያጣ ሩም እንዲያጣ ዲስከሽን ማለት ነው። ሩም እንዲያጣ ቶሎ ብሎ ጦርነት ውስጥ ነው ያለነው ወይ የሆነ ነገርም ሊፈጥር ይችላል። እንደተለመደ ሊያጠፉን እንትን ይያሉ ነው እንመክታለን የሚለው ነገር ጄኖሳይድ በትግራይ ህዝብ ላይ ታውጇል። ልክ አሁን ዳርዳር ይያለ ነው አለ ነዳጅ ተከልክለን በጀት ተከልክለን ምናምን ተከልክለን የሚል ነገር። ስለዚህ ትግራይ ህዝብ ራሱን ማዳን አለበት። ይበቃ ወስዱትና ዘሎ ትግራይ ህዝብ ልክ ኤክስቴንሻል ትሪቲ ውስጥ ነው ይከቱታል ማለት ነው። ከዚህ ነገር ውስጥ በቃ ወይ መውጣት ወይ መጥፋት የሚል ነገር እንደዚህ አይጫወታ ሊጀምሩ ይችላሉ። ጦርነት ከፍቶ ምክንያቱ ለሚለው ነገር እንዲህ ከሚሆን መከላከል አለብን የሚል ነገር በዛ እናልፋለን። ዋንስ ጫወታ ውስጥ ከገባን በኋላ ምናልባት ዛሬ በሩቁ ቆሞ ጽምዶ የተቃወመው እኛ ወደምንፈልገው ነገር እኛ ወደ ስልጣን የምንመለስበት አጋጣሚ የሚፈጠር ከሆነ ጽምዶ ላይ ጥያቄ የሚያነሳው ያቆማል ያኔ የሚልም አስበው ሊሆኑ ይችላሉ። ሁለተኛ ነገር ሊፈጠር የሚችል ነገር ምንድነው? ይሄ እዚህ ሀገር ቤት ውስጥ የተጀመረውና እንቅስቃሴ የተጀመረው እነዚህ ጀነራል ጻድቃንና አቶ ጌታቸው የተለያዩ ጀነራሎች እዚህ አራ መሬት ላይ የጀመሩት ነገር ይሄንን አሁን የተፈጠረውን ክስተትን ካፒታላይዝ አድርጎ ህወሓት እጅ ላይ ያለውን ቲዲኤፍ የሚባለው ሊያሟሟው ይችላል። ሊያሟሟው ማለት ምንድነው? ይሄን ማን እዚህ አሽከርከም ሆኖ ቢሄድና እውነትም የትግራይ ህዝብ ቆመው እዛ ጋሉ በሚል ነገር ባለው በሚያመቸው ሁኔታ እየፈሰሰ ጦሩ ወደዛ ሄዶ ሊቀላቀል ይችላልና አይደለም ሊዋጉበት ቶሎ ብሎ ጥገኝነትን ይዞ ሄዶ አስመራ ላይ ሊጠይቁት የሚችል ኃይል ብቻ እጃቸው ላይ ሊቀር ይችላል ማለት ነው። እሱ አማራጮች ሊፈጠሩ ይችላሉ። መልካም እዚህ ጋር ገና ካሁኑ አንድ እንትን ዜና ስመለከት የኤርትራና የፌደራል መንግስቱ ጠላቶቻችን ብለው ማዘገብ ጀምረዋል። የትግራይ ቴሌቪዥንና ድምጽ ወያኔ ማለት ነው ከሪፖርቱን ተከትለው ማለት ነው። ጠላቶቻችን ማለት ጀምረዋል ማለት ቀርቶ ነበር የቮካብላሪ ብዬ ነው። በእርግጥ ሰሞኑ በተለይ አፋር አካባቢ ከተከሰተው ግጭት በኋላ ያሉት ድባቦች ትንሽ እንግዲህ የህወሓቱን ሊቀመንበር ደብረጽዮን የሰጡን ኢንተርቪው አይተህ ከሆነ ወይም ደግሞ የሚያወጧቸው ስቴትመንቶች ቦልድሊ እንትን ነው። ይሄ የፕሪቶሪያ ስምምነት ውስጥ አንዱን መፈረጅ ምናምን የሚሉት ግዴታዎች ምናምን ኦልሬዲ አሁን ብቻ አይደለም ድሮም ተንብሏል። ምናልባት ትንሽ ጎላ ብሎ በዚህ ሰሞነኛ ተኩሳት እሱ ታይቶ ካልሆነ በስተቀር ግላነሳ የፈለኩት ጥያቄ ምንድነው? ምናልባት አሁን አማን ያነሳቸው ነገሮች አሉ። ህወሓት ጦርነቱን ቶሎ ብሎ ጀምሮ አሁን የሚነሱ ተቃውሞዎች ዳብረው መገዳደር ደረጃ እንዳይደርሱ ያደርጋል የሚለው ጉዳይ ከተነሳ ጦርነት ከጀመረ ባይ ዲፎልት በኢትዮጵያና በኤርትራ መካከል ጦርነት ይጀምራል የሚሉ ስጋቶች አሉ። ምክንያቱም ህወሓት አለ በመሃል የኢትዮጵያና የፌደራል መንግስቱ የኢትዮጵያና የኤርትራ መንግስት አሁን በቀጥታ ጦርነት ከመግባት ይልቅ ህወሓት በመካከላቸው አለ። እሱ ግን እንትን ካለ ይቀሰቀሳል የሚል ነገር አለና ከኤርትራ በኩል ካለው ፍላጎት አንፃር የሚወሰን ነው ሊሆን የሚችለው አሁን ባለው አሰላለፍ የጽምዶ የሚለው ጉዳይና እንዴት ታየዋለህ ከሱ አንፃር?
እሺ አመሰግናለሁ። ኤርትራ ወገን ስትመለከተው በእርግጥ ለጦርነት ዝግጁ ናቸው አይደለም የሚለው ነገር በብዙ መልኩ መታየት አለበት። ሰሞኑን የኢራን ምንድነው አየር ኃይል ምጽዋ ላይ በስውር የድሮን አቅርቦት እያቀረበ ነው የሚል ነገር አይተናል። እንዲሁም ደግሞ የኤርትራ መንግስት በተወሰነ ደረጃ በአረብ ሀገራት እገዛ ራሱን በወታደራዊ ኃይል እያጠናከረ ነው የሚል ነገር እየሰማን ነው። በእርግጥ ኤርትራ ጦርነቱ እንዲፈነዳ ትፈልጋለች የሚለው ነገር እኔ በጥርጣሬ ነው የምመለከተው። ምክንያቱም የኤርትራ ከኢትዮጵያ ጋር ጦርነት መግጠም ብዙ የማይገመቱ ኮንሲኩዌንሶችን ሊወልድ ይችላል። የማይገመቱ ማለት ነው። ጦርነት አገምተውም ፕሪዲክተብል አይደለም። በኢትዮጵያ ወገን ያለውን ሁናቴና እነሱ ጋር ያለውን ማለት ነው። ኢትዮጵያ ውስጥ ያለውን ሁናቴ በማንገምተው አቅጣጫም ሊያስኬድ ይችላል። ኢትዮጵያ ውስጥ ያለው የፖለቲካ ድባብ አንዳንድ ተቃዋሚዎችን ምናልባት ኤርትራን መውጋት ሊጀምሩ ይችላሉ። የፌዴራል መንግስቱም ፕሮባብሊ አጣብቂኝ ውስጥ ሊገባ ይችላል። አናቅም ማለት አንዳንዴ ሀፕን የሚያደርግ አናቅም ማለት ነው። እና ይህንን ብዙ ኮንሲኩዌንስ ያለውን ጣጣ መጋፈጥ አይፈልግም ኤርትራ ሻዕቢያን በባህሪው ይህን ነገር አድርጎም ስለማያውቅ በመሆኑ ከዛ ይልቅ ኢትዮጵያ ውስጥ ያለውን የፖለቲካ ቴምፕሬቸር ወይም ቴምፖ በደንብ እያዳመጠ ያንን መቃኘት ነው የሚፈልገው። ቅኝቱን በደንብ በሚፈልገው መልኩ እየቃኘ በደንብ ማስተዋል ነው የሚፈልገው። ለወያኔ ግን ያልተገባ ምስል ይሰጣል። አንዳንዴ ስትመለከት የምዕራባውያን ሚዲያዎችንም ስመለከት የዋናው የጨዋታ ካርድ ያለው ወያኔ ጋር ነው። በኤርትራና በኢትዮጵያ መካከል ያለው ጦርነት እንዳይፈነዳ የሚል ስመለከት ተመልክቻለሁ አንዳንድም ትንታኔዎችን። ይሄ ትንታኔ ከበስተጀርባ ፖለቲካሊ ሎድድ የሆነ ወይም ቻርጅድ የሆነ ነገር ይመስለኛል። ወያኔ ሁሌ አይደንቲቲው እጅግ በጣም አስፈላጊ እንደሆነና በኢትዮጵያ የፖለቲካ ምህዳር ላይ ወሳኝ ሚና እንዳለው አሁን መግለጽ ይፈልጋሉ። ሌሎችን ኃይሎችን በማኮሰስ ወያኔን ስቲል ግርማ ሞገስ ያለው ኢትዮጵያ ውስጥ ያለው የፖለቲካ ምንድነው የፖለቲካ አትሞስፌር በመወሰድ ረገድ ወያኔ እጅግ አስፈላጊ ነው የሚለውን ነገር ምስል መፍጠር ስለሚፈልጉም ነው ይሄን ነገር የሚያስቀምጡት። ቲፒኤልኤፍ እርግጥ ነው ጦርነት ሊያውጅ ይችላል የሚለው ነገር እሱንም በጥርጣሬ ይመለከታለሁ። ልክ እንደባለፈው አሁን ቲፒኤፍ ላይ የሆነ ትንኮሳ ፈጽሟል። ትንኮሳ ሳይሆን ትንሽ አለፍ ያለም እርምጃ ወስዷል። 6 ቀበሌዎችን ተቆጣጥሮ በሞርታር በከባባድ መሳሪያዎች ጦርነት ከፍቶ ነበር። ከፌዴራል መንግስቱም ጠንከር ያለ ግብረ መልስ አግኝቷል። ያቺ ግብረ መልስ ማሳያ ናት፣ ሞዴል ናት። ጫን የሚል ከሆነ ደግሞ ግብረ መልሱ የከፋ ሊሆን ይችላል። አሁን ባለው ቁመና በእርግጥ ጦርነት በይፋ መክፈት ይፈልጋሉ ይፈልጋሉ የሚለው ነገር እሱም በጥርጣሬ መመልከት አለበት። ከዛ ይልቅ እነዚህ አሁን ውዝግብ ያለባቸው የማነት ውዝግብ ያለባቸውን አካባቢዎች እዛ አካባቢ ያለውን የፖለቲካ ድባብ በማወክ የፌዴራል መንግስቱን ስራ በደንብ ማደናቀፍ። ለምሳሌ አለማጣ አካባቢ ኮማንድ ፖስት ይውጣ የሚል ነገር ጀምረዋል። ኮማንድ ፖስቱን እየተናኮሱ ነው፣ ወደዛም እየተኮሱ ነው። ይሄ ነገር የጸባጫሪነት ወይም ደግሞ የመበጥበጥ ከመበጥበጥ ያለፈ መጠነ ሰፊ ጦርነት ለመክፈት ከፌዴራል መንግስቱ ጋር የሚያስችል ቁመና አለው ብዬ አላስብም። ምክንያቱም በውስጡ ራሱ ክፍፍል እየተፈጠረ ነው። አንጃዎች አሉ፣ አንፈልግም እያሉ ነው። አንድ አርሚ እኮ ቀላል አይደለም። አርሚ 15 አሁን አልፈልግም ማለት ትልቅ ነገር ነው በእነሱ አሁን ባላቸው ቁመና ማለት ነው። ከዛ አንፃር ብንመለከተው ጥሩ ይመስላል። መልካም። በዚህ ወደ ሁለተኛ ጉዳያችን እናልፋለን። ወደ ቤተሰቦቻችን እንግዲህ ሁለተኛ ጉዳያችን ቀደም ሲል ካነሳናቸው ጉዳዮች ጋር በተወሰነ መልኩ የሚያዝ ጉዳይ አለው። በህወሓትና በፌዴራል መንግስቱ መካከል አሁን ላይ እያየለ የመጣው ውጥረት ዳግም ወደ ጦርነት የሚሻገር ከሆነ ለቀጠናው እጅግ አሳሳቢ ነገር ያመጣል የሚል እንግዲህ ኢትዮጵያ ውስጥ ያሉት በአማራና በኦሮሚያ ክልል ያሉት ግጭቶች እንዳሉ ናቸው። በቀጠናው ደግሞ ሱዳን ላይ ሶማሊያ ላይ ያለው እንደዚሁ የሚታወቅ ነው። በዚህ ላይ ደግሞ ተጨማሪ ቀጠናዊ ትስስሮች ያሉት ተጨማሪ ግጭት ከተፈጠረ አደገኛ ነገር ነው በሚል የአሜሪካ መንግስት ወይም ደግሞ የፕሬዚደንት ትራምፕ አስተዳደር ጣልቃ ገብቶ ሊያስቆም የሚችለው እሱና አጋሮቹ ናቸው የሚል ነገር ዘ ኢኮኖሚስት ላይ በስፋት የተገለጸበት አንድ ዘገባ ተመልክተናል። እንግዲህ በዚህ ዘገባ ላይ አሜሪካ ናት ዋና ተዋናይ መሆን ያለባት የሚለው ጉዳይ ትንሽ ቀልብ የሚስብ ነገር ነው። በኢትዮጵያና በኤርትራ መንግስት መካከል ከዚህ ቀደም ጥሪ የቀረበላቸው ነበር። ምክንያቱም ኤርትራና የኢትዮጵያ መንግስት ወደ ድርድር ከገቡ ወይም ደግሞ ውጥረታቸውን ካረገቡ ህወሓት ከኤርትራ መንግስት ጋር መተባበር የሚለው ነገር ስለሚቀር ባይ ዲፎልት ወደ ጦርነት ሊገባበት የሚችለው ነገር ይቀራል የሚል ነገር ወይም ደግሞ የህወሓትና የፌዴራል መንግስቱ ውጥረት እንደዚሁ ከረገበ በኢትዮጵያና በኤርትራ መካከል ሊፈጠር የሚችለው ግጭትም እንደዚሁ ሊለዝብ ይችላል የሚሉ ትንተናዎችም አሉ። ደሬ እዚሁ ላንተ ድል ስጥና አሁን
እየቀረቡ ያሉት ጥሪዎች ምናልባት ኢትዮጵያ ውስጥ ያለውን የግጭት ሁኔታ አንተ እንዳልከው አንዱን ለቲፒኤልኤፍ የሚሰጠው ሚዛንና ለሌሎቹ የሚሰጠው ነገር እሱ ቶታሊ ግራውንድ ላይ ካለው የሚለያይ ነው። ይሄ የፖለቲካል ዲስኮርሱ ወይም ደግሞ ህወሓት መንግስት ነበር፣ በዛ መንግስትነት ሚናው የያዘው ኔትወርክ ያገኘው እድል ስለነበረ እሱ ነው ዓለም አቀፍ ጩኸቶቹን በደንብ ኮንትሮል እንዳደርግ እድል የፈጠረለት እና አሁን ባለው ሁኔታ ዘ ኢኮኖሚስት እንደሚለው የአሜሪካ መንግስት ማስቆም ይችላል፣ ፍላጎቱስ አለው ወይ የሚለውን ጉዳይ እንዴት ታየዋለህ? አመሰግናለሁ። ኢኮኖሚስትም በለው ፎረን ፖሊሲም በለው ሌሎች የመረጃ አውታሮች የሚያወጣቸው ጽሁፎች፣ ትንታኔዎች በደንብ መፈተሽ አለባቸው። በገራገር አመክንዮ አይደለም የምታያቸው። የምዕራቢያኖች በጣም አደገኛ ናቸው። በነገራችን ላይ ለግብረ ገብነት ቦታ ሰጥተው ሳይሆን ለብሔራዊ ጥቅማቸው ቦታ ሰጥተው ነው ጉዳዮችን የሚተነትኑት። ቲፒኤልኤፍ ስቲል አሁን ክሪቲካል ፋክተር እንደሆነ ነው እዚህ ላይ ጽሁፉ ላይ የምትመለከተው በሻዕቢያና በኢትዮጵያ መካከል ያለውን ጦርነት በመወሰን ረገድ እና ኢትዮጵያና የፌዴራል መንግስቱና ህወሓት ጦርነት ውስጥ እንዳይገቡ የአሜሪካ ኢንተርቬንሽን እጅግ አስፈላጊ ነው የሚል ነገር ነው የሚያስቀምጡት ማለት ነው። እንግዲህ ከቀናት በፊትም አንድ ቲአርቲ የተባለ የመረጃ አውታር የቱርክ የመረጃ አውታር ነው። እሱም የሆነ ዘገባ ሰርቶ ነበረ። የፋኖ ተወካይና እስክንድርና ሌሎች ደግሞ የኢትዮጵያን ጉዳይ የሚመለከታቸው ጋዜጠኞችን ውጭ ሀገር ባህር ማዶ ያሉ አናሊስቶችን ጋብዞ አስቀምጦ ነበርና ምን ይላል ዛሬ ጥያቄዋ ጋዜጠኛዋ ለምንድን ነው አማራ ክልልና ኦሮሚያ ክልል ያሉትን የፖለቲካ ምስቅልቅሎች ምዕራቢያን በተመሳሳይ ዲግሪ ለቲፒኤልኤፍ እንደሚሰጡት የማያዩት ብላ ትጠይቃለች። ምክንያቱም ለቲፒኤልኤፍ የሚሰጠው ዲግሪ ወይም አቴንሽን እና ኦሮሚያ ክልልና አማራ ክልል ያለው መጠነ ሰፊ እንግዲህ ህዝብን በተመለከተ ህዝብን ማዕከል በማድረግ በሪሶርስ ዋይዝ በተመለከተ አጠቃላይ የሀገሪቱን ኢኮኖሚ በመበጥበጥ ረገድ የፖለቲካ ሁኔታውን በመበጥበጥ ረገድ ሁለቱ ክልሎች ቀላል። በተለይ አሁን ስትመለከት አሁን አማራ ክልል በጣም ሰፊ የሆነ የግጭት አውድ ነው ያለው። ይህን ሰፊ ክልልን በተመለከተ ምዕራቢያኖች ላይ ያለው ሚዛንና ዘገባ እና ወያኔ ላይ ያለው ዘገባ ስቲል ይለያያል። ግን አሁን እንደ ድሮ አይደለም፣ በጣም ተዳክሟል። ሆነ ለመናገር የዛ ጊዜ ቲፒኤልኤፍ የነበረው ቱል እንዳልከው ስቴት ላይ ዋና ፌዴራል መንግስቱ ላይ በተቀመጠበት ጊዜ የዘረጋው የዲፕሎማሲ መስመር ነበረ። በዛ አማካኝነት ብዙ ተጽዕኖ ሲፈጥር ነበረ። ሎቢስቶችም ነበሩት። እንዲሁም ደግሞ አሜሪካ ውስጥ ያሉት የፖለቲካ ሰዎች ለቲፒኤልኤፍ ቅርብ ስለነበሩ የዓለም አቀፉ ሚዲያ ትኩረት ቢሰጥ አይገርመኝም ማለት ነው። እኔ ግን አሜሪካ የሚለው ነገር አልስማማበትም። ምክንያቱም ሌሎችም አናሊስቶች አሉ የማይስማሙበት። በተለይ ወደዚህ ወደ ኢስት ማለት ምንድነው ምዕራቢያኖችንና ከምዕራቢያን ተቃራኒ ያሉትን ብሎኮችን በንጽጽር ሀሳብ የሚሰጡ አናሊስቶች እንደሚያስቀምጡት እንደውም የኤርትራ መንግስትና የኢትዮጵያ መንግስትን ለማሸማገል የቻይናና የሩሲያ የፖለቲካ ኃይሎች ተመራጭ ናቸው ኒውትራል በመሆን። አሜሪካ ታማኝ ባልንጀራ አይደለችም። አሜሪካ ታማኝ ባልንጀራ ልትሆናችንም እንደ ኢትዮጵያ ውስጥ ያለውን የፖለቲካ መስቀልቀል ኢቨን ከፌዴራል መንግስቱ ጋር ከቲፒኤልኤፍ ጋር ሊሆን ይችላል፣ የፌዴራል መንግስቱንም ከሻዕቢያ ጋር ሊሆን ይችላል። እነዚህ በማነጋገር ረገድ እንደውም ቻይናና ሩሲያ እነሱ ይሻላሉ፣ በተሻለ አቅም እነሱ ይሻላሉ ከአሜሪካ በተሻለ። ምክንያቱም አሜሪካ ፕሪቶሪያ ስምምነትን አመጣች። እነ ማይክ ሀመር በጣም ኢንተርፊር አደረጉ፣ ብዙ ስራ ሰሩ። ፕሪቶሪያ ስምምነት ተባለ። ደቡብ አፍሪካ ተቀመጥን፣ ተፈራረምን። 2 ዓመት 3 ዓመት አለፈ፣ 4 ዓመት አለፈ። ምን ተፈጠረ? ትግራይ ውስጥ አሁንም ቲፒኤልኤፍ አለው እያለ ነው። የትግራይ ህዝብ ከቲፒኤልኤፍ ነፃ የሚሆንበት አማራጭ የለም። ስቲል የጦርነት ድባብን ድቤ የሚመታ ኃይል ያለው ስራ አጥነት፣ የጉስቁልና ከፌዴራል መንግስቱ ጋር ኢቭን ያለውን ቁርቋሶ የበለጠ እያባባሰን ይመጣውና ፕሪቶሪያ ስምምነት ምንም ስምምነቱ ሊፈጽም አልቻለም። እንደውም ምዕራቢያኖች እኮ አሜሪካኖች እኮ ብዙ ጊዜ ማይክ ሀመር ወደ ጎረቤት ሀገር የሚሄዱ ነው የሚመስሉት። አዲስ አበባ ይመጡና ቀጥታ ወደ መቀሌ ነበር የሚሄዱት እና መቀሌ ሄደው የሚገርመው አዲስ አበባ ውስጥ መቀመጫቸውን ያደረጉ ዲፕሎማቶች፣ የምዕራባውያን ዲፕሎማቶች፣ አምባሳደሮች ቀጥታ ትግራይ እየሄዱ ነበር የፖለቲካ የሁለትዮሽ ግንኙነት የሚሰሩት። አንዳንዴ እኛ ሳናቀው ትግራይን እንደ ሀገር አወጃት እንዲህ ብለህ እንድጠይቅ ያደርጋል። እና የምዕራቢያኖች የዲፕሎማሲ አካሄድ በጣም የተበላሸ ነው። ካልቸሩን ስትመለከት ዋን ሳይድር ነው። ምንድነው ከዝንጀሮ ቆንጆ ለመምረጥ የአሜሪካ ኢንተርቬንሽን አስፈላጊ ነው የሚል ነገር ነው። ከዛ ባሻገር ግን እኔ ከአሜሪካ ኢንተርቬንሽን ይልቅ ኢትዮጵያ ውስጥ ያለውን የፖለቲካ ድባብ በወያኔና በፌዴራል መንግስቱ ጋር መካከል ያለውን ልዩነት ለማድረቅ
በራሳችን ማዕቀፍ ለመፍታት ብንሞክር ለምሳሌ ከመንግስቱ ግን ያለው ቁርጠኝነት የምር ቢሆን በወያኔ ወገንም እንደዚህ ስቲል በፊት መንገድ በዚህ በሴራ መንገድ አሁንም የማንነት ጥያቄ የሚነሳባቸውን አካባቢዎች የኔ ናቸው አሁንም እጨፈልቃለሁ የሚለውን አመለካከቱ ወደ ጎን ትቶ ያለውን የፖለቲካ ሪያሊቲ ተቀብሎ ለስምምነት ዝግጁ ቢያደርግ የተሻለ ነው። ኤርትራም ኢትዮጵያ በመበጥበጥ ውስጣዊ ችግሮችን በማባባስ ኢትዮጵያ አይኗን ወደ ቀይ ባህር ወይም ወደ አሰብ እንዳታደርግ የሚያደርገውን የሴራ ፖለቲካ መቶ አለባት። ልክ ግብጽም እኮ ወደ አባይ እንዳንመለከት ብዙ ስራ ሰርታለች። እስካሁን በእርስ በርስ ጦርነት በብዙ መልኩ ስንታመስ ነበረ። ግን ወደ አባይ ተመልክተን በማንኛውም ሪስክ ያው አባይ አሁን ተገድቦ እየተመለከተ ነውና ወደ ቀይ ባህርም ወደ አሰብም እንዳንመለከት ልክ የግብጽን መንገድ ኤርትራ ውስጣዊ ችግሮቻችንን በማባባስ የምትሄድበትን አማራጭ ሪቫይዝ አድርጋ መልካም ጎረቤት መሆን የምንችልባቸው የዲፕሎማሲ ስራዎች መሰራት አለበት። እኔ እንደውም ከአሜሪካ ይልቅ ያው አፍሪካ ህብረት ጥርስ የለው እንትን ነው አይደል? ጥርስ የለው አንበሳ ነው ወይም ደግሞ ብዙም ጥርስ የለው ውሻ ነው። ከአሜሪካ ከሱ ይልቅ የነዚህ የብሪክስ ሀገራት ወይም የብሪክስ አባላት የሚባሉት እነ ሩሲያና አክቹአሊ እዛ ያሉትን ደቡብ አፍሪካ፣ ቻይና እነሱን የማከለ አንድ በዛ አማካኝነት ማነጋገር የሚቻልበት ሁኔታ ቢፈጠር ይሻላል እንጂ ግን ደግሞ ምን አለ አሁን ራሽያና ቻይናን አይታቸው ከሆነ ወይ ከምዕራባውያን አሜሪካን ጨምሮ እንደዚሁም ደግሞ የአረብ ሀገራት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር ያሉ ሀገራት ናቸው ብዙ ጊዜ ድርድር ላይ ጣልቃ የሚገቡት ስኬት የሚያስመዝግቡት። እንደው ጦርነት በማስቆም ደረጃ እንኳን የምታየው አሁን በራሽያና በቻይና ደረጃ ብዙም ይሄ ጎላ ያለ የነሱ አካሄድ ኢኮኖሚካል እንትን ነው ፖለቲካል የሆነ ወይም ያ አስፔክቱ ላይ ብዙም እንትን አይደሉም። እሱ ደግሞ በአንድ በኩል አሉታዊ ተጽዕኖ አለው። የነሱ ሀገር ውስጥ የፈለገው አይነት ነገር ቢኖር ከመንግስቱ ወይም ከስቴቱ ጋር ጥሩ ግንኙነት ካላቸው ግድ አይላቸው። እሱ ደግሞ የምዕራባውያኖች አልጠቀመም እኮ እሱ ምንድነው መሰለህ ጠቅሟል አልጠቀመም ጦርነት በማስቆም ደረጃ እንኳን ቫሊ ያደርጋል። እኔ ጦርነት ቆመ የሚለው ራሱ በኮንቴክስት መታየት አለበት። ከጦርነት ያልተናነሰ ሰላም ነው ካይለው አይደል? ከወያኔ ጋር አይደል እንዴ? ጦርነት ኖሮም ባሉ ግን አትሊስት በዘላሽ ውስጥ ጦርነቱ ቀጥሎ ቢሆን ምን ያክል አሁን እንደ ሀገር ምን ላይ ነበር ማለት የሚችለው ነገር መገመት ቀላል አይደለም። ጊዜያዊ መፍትሄ ሰጥቷል። ነገር ግን በዘላቂ መንገድ በዚህ መልኩ ምዕራባውያኖች አሁን እነ ቻይናና ራሽያ ያን አይነት መፍትሄ ማምጣት ይችላሉ ወይ? በእነሱ በኩል ራሱ ፍላጎቱ አላቸው ወይ የሚል ኩዌሽን ራሱ ይነሳል። በነገራችን ላይ ያላቸውን ልምምድ ስታይ የሆነ አካል ወዳጅ አድርገው መቀጠል ካልሆነ በስተቀር አሁን የትኛው አፍሪካ ሀገር ውስጥ ገብተው ነው ግጭቶችን ለምሳሌ ሱዳን ላይ ብታይ ጀስት ሳይድ ይዘው ከጀርባ የራሳቸው ኢንተረስት ያስተጋቡ ካልሆነ በስተቀር ጦርነቱ እንዲቆም የማዳደር ሚናቸውን ጠንከር ብለው ሲወጡ ወይም አታይም በብዛት። ከዛ አንጻር ፍላጎቱ በራሱ አላቸው ወይ የሚለው ጉዳይ ጥሩ ነጥብ ነው ያነሳው። ቻይናም ሩሲያም እንግዲህ የምዕራባውያን ዲሞክራሲ ተምሳሌት አይደሉም። ቻይና የራሷ የሆነ የፖለቲካ ስርዓት አላች። የፖለቲካል ሜሪቶክራሲ የሚባለው ምንድነው? አቅምና ችሎታን ያማከለ የፖለቲካ ስርዓት የምትከተለው። አንተ ሀገርን ወይም ህዝብን የምትመራው ውጤታማ እስከሆንክ ድረስ ነው እንጂ ህዝብ ስለመረጥ አይደለም። ውጤታማ ካልሆንክ ያባርረዋል። እና ፖለቲካ ሜሪቶክራሲ የሚል የራሷ ስርዓት አላት። የሩሲያን ስትመለከት ዲሞክራዱራ ይሉታል። ምንድነው? ዲሞክራሲና ዲክታተርሺፕን ቀላቅሎ የሚያስኬድ የፖለቲካ ስርዓት አላት ሩሲያ ማለት። ሁለቱም የምዕራባውያን ሊበራል ዲሞክራሲን መስፈርት አያሟሉም። ነገር ግን ሁለቱም ደግሞ በሀገራት ውስጥ ጣልቃ ገብነት አይገቡም። እንዳልከው ጨፍጫፊ ብትሆን ችግር የለባቸውም የነሱ ኢኮኖሚ አድቫንቴጅ ካገኙ ድረስ ማለት ነው። ምዕራባውያኖችም እኮ በጣም የሚገርም ወያኔን እኮ የዲሞክራሲ ተምሳሌት አድርገው እኮ ሲስሉ ነበር እኮ ላለፉት 30 ዓመታት እየጨፈጨፈን እየረገጠን የዲሞክራሲ ተምሳሌት 100% ምርጫው ዲሞክራሲያዊ ነው ብሎ ኦባማ እኮ እዚህ ኢትዮጵያ ውስጥ መጥቶ እኮ ተሳልቆብን ይሏል። እና ምዕራባውያኖች ለዲሞክራሲ መቆርቆር ለሰብአዊ መብት መቆርቆር እሱ ለምሳሌ ኢንተረስት እንዳላቸው ዘንግተህ ነው ግን ይሞከር አዲስ ሜካኒዝም ማለት ነው በኢስቶቹ በቃ ኢቭን እንዳልከው ሰክሰስ ስቶሪ እንኳን ባይኖራቸውም አንዳንድ ተንታኞችም እንደሚናገሩት እስቲ ከምዕራባውያኖቹ ዞር ያለ ብሪክስ ውስጥ ያሉትን ትልልቅ ሀገራትን ያማከለ እነሱን የመፍትሄ አካል እናርጋቸው። ብሪክስ ራሱ አንዱ የንሮሩ ወጣ ለብሎ ብሪክስ ከዛ ውስጥ ያሉ ሁለት ተለቅ ያሉ ሀገራትን ወስደን እስቲ የሆነ አንድ የንግግር ፎረም ይከፈት የሚል ነገር ነው። ምክንያቱም ራሱ ኤርትራ ከነሱ በኩል መምጣት መቻል አለበት ባይዘይ
ስለፈለግ ሳይሆን እነሱ ይፈልጋሉ መውቶት አለባት ጉዳዩን በአግባቡ ሃንድል ማድረግ ይችላሉ ወይ የሚለው ነገር ነው ኤኒዌይ አማን ወደ አንተ ስመጣ ምናልባት ይሄን ጉዳይ በስፋት ከዚህ ቀደም ቀርቧል በነገራችን ላይ አሜሪካ ናት ይህን ውጥረት ልታደርግ የምችለው በኢትዮጵያ እና በኤርትራ መካከል ያለውንም ነው ደግሞ ዊዝን ኢትዮጵያ ያለውን ከሌሎች ግጭቶችን የሚሆን ወይም ደግሞ ከቲፒኤልኤፍ ጋር ያለውን ውጥረትም አሜሪካ ናት መፍትሄ ልትፈልግ የምትችለው ወይም ደግሞ ዊስተርኖች ናቸው የሚል ነገር ነው እንግዲህ ከዚህ ቀደም ካለው ተሞክሮ አንጻር አፍሪካም ውስጥ ካለው አንጻር አሁንም የአይነት ነገር ነው የመጣው ይሄ ነገር ሲመጣ የኢትዮጵያ መንግስት ደግሞ ትናንት በአዲስ አበባ የኢትዮጵያና ኤርትራን አሁናዊ ሁኔታ የተመለከተ ፎረም ነበር በዚያ ፎረም ላይ የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ተገኝተው ንግግር አድርገዋል በዚህ ንግግር ላይ የኤርትራ መንግስት በኢትዮጵያ ሉዓላዊነት ላይ የተቃጣ ጠባጫሪነት ቃል በቃል ነው ያሉት እንደዚሁ ደግሞ ጥሰቶችን ፈጽሟል ለነገር ግን አፋጣኝ ምላሽ አልሰጠንም ወይም ያጻፋ ምላሽ አልሰጠንም ይሄ ግን ይቀጥላል ማለት አይደለም ወይም ደግሞ ከዚህ በኋላ አንታገስም የሚል ነገር ነው የተናገሩት ዲፕሎማቲክ ኮሚኒቲውም ይሄን ታሳቢ አድርጎ የኤርትራ መንግስት ከበጥባጭነት አካሄዱ እንዲቆጠብ እርምጃ ይወሰድልን የሚል ጥሪ አቀርበዋልና አጠቃላይ በኮንቴክስት እነዚህን ጉዳዮች እንድታያቸዋል ጥሩ ሁለት ነገር እስቲ ላንሳ አንደኛው ለምንድነው ምዕራባውያኖች ቲፒኤልኤፍን በዚህ ደረጃ የሚያዩትና እንዳውም ደረጃ ቅድም ያነሳው ነገር አለ ሌላ አገር ውስጥ ያለውን ችግርን በዛ ደረጃ አያዩትም የሚል ነገር አለ እሱ ከምን ይመነጫል አንደኛ ኦሪንቴሽን ነው ቲፒኤልኤፍ ማለት ፖቴንሻሊ በቃ እንደፈለገ የማረግ አቂም አለው የሚል ደርግ ጦርነት ጋር ከተያይዞ አይምሮአቸው ውስጥ የተፈጠረ ነገር አለ ከዛ በኋላ ደግሞ ባለፈው 27 ዓመት እቺን ቀጠናን ስቴብል ማድረግ የምንችለው በእኛ መልካም እሳብ ላይና በእኛ ኢንትረስት መሳካት ላይ ነው የሚለውን ነገር በደንብ አድርጎ አጸርጾባቸዋል ይሄ ነው አንዱ ነጥቡ ማለት ነው ሁለተኛው ነጥቡ ግን እነሱ የሚያስቡ ምንድነው ጂኦግራፊካሊ ምናልባት ኢትዮጵያ ውስጥ ትርምስ ተፈጠረ ምናምን ከመሉ አንፃር ነው የሚያስቡት ወይስ ትልቁን የኛ ብሔራዊ ጥቅም የሚነካ ነገር ምንድነው ነው አሁን ለምንድነው አሜሪካ ተወርውራ መጣ ወይ ደግሞ ትራምፕ ነው ችግር መፍታት አለባቸው ተባለ ዋይናት ራሽያ አልተባለ ዋይናት ለምን ቻይና አልተባለ ምን መከራከሪያ ያስታቸዋል አሜሪካን ታርጌት ሊመለከታት ነገሩ ምንድነው ብሎ ነገርና ቀጥታ በዚህ ጦርነት ውስጥ ኢትዮጵያና ቲፒኤልኤፍ ወይ ፌደራል መንግስቱ ቲፒኤልኤፍ ይገቡ አሁን ቀጥሎ ኤርትራ የሚገባበት ሁኔታ እንዳለ ይታወቃል አሁን ስቴፑ ደግሞ ከዛም ከፍ ብሎ ገልፋ ሀገሮች ወደዚህ አካባቢ ውስጥ እንደሚገቡ ይጠበቃል ወደንም ጠላንም ጉዳዩ ኢትዮጵያ ቦርደር ውስጥ ብቻ ሳይሆን ወደ ቀይ ባህር ላይ እንደሚሄድ ይታወቃል ማለት ነው ቀይ ባህር ላይ ሲሄድ እንግዲህ እዛ ጋር ነው እንግዲህ በትልቁ የጦርነት መነሳት የአሜሪካን ብሔራዊ ጥቅምን ይነካባታል እንዴት ኢራን እየመጡ ነው ያሉት ቀይ ባህር ጋር ከኤርትራ እየተጋበዙ ማለት የኢራን መምጣት ለኢራን አድቫንቴጅ ነው ለአሜሪካ ግን ብሔራዊ ጥቅሟ እሷ ብቸኛ ወሳኝና እዚያ ጂኦፖለቲክሱ ላይ የበላይነት ይዛና እንትኖችን የምታስተካ በራሷ ፍላጎት የምታስኬደው ነካይድ አደጋ ውስጥ የከተታት ነው የሚሄዱ ይሄ ጦርነት መፈጠር እነ ራሽያ ነገ ጋብዞ ያመጣቸዋል እነ ቻይናን ጋብዞ ያመጣቸዋል ይሄ ማለት አሜሪካ ላይ ሌላ ተፎካካሪ ኃይል ቀጠናው ላይ የመጣባት ነው ኃይሉ ከጇ እየወጣ ነው የሚሄደው ማለት ነው ስለዚህ እነዚህ ቅድም ዘርዘርካቸው ኃይሎች ይሄ ጦርነት በተፈጠረና የዜና አጋጣሚ አግኝተው እነሱ ወደ ቀይ ባህር አካባቢ ላይ ቢመጡ ተጣርቶ በተፈላጊነት ቢመጡ ፍላጎታቸው ነው ሁሉም ስለ ብሔራዊ ጥቅሙ ስለሆነ ማለት ነው እንጂ ኢትዮጵያና ኤርትራ ተጋጩ ኢትዮጵያና ይዋት ተጋጭቶ ደንፈሰሰ ብሎ ቻይና ጭንቀቱ ራስ ምታት ይሆናል ብለ ያታስቡ ቻይና ራሽያ ራስ ምታት ይሆንባቸዋል ብለ ያታስቡ በዚህ ውስጥ እኛን ጥቅም እንዴት እናስከበር ስለዚህ ከዚህ ጦርነት መነሳት ጋር ተያይዞ ብሔራዊ ጥቅሟን በግንባር ቀደም የምታጣው አሜሪካ ስለሆነች ሌሎቹማ አድቫንቴጅ ነው የሚያገኙት ቀጥታም ሆነ በተዘዋዋሪ ትራምፕ ናቸው ይሄን ጉዳይ ማስቆም የሚችሉ ወደምን ነገር የተቀመጠው ከዛ አንፃር ይመስለኛል ማለት ነው ምናልባት ጥያቄ ሚስ ካላረኩት ከዛ ውጪ ባለው ሁኔታ በዚህ በኩልም ትላንትና ተቀረበ ፎረም ላይ ተቀረበ ነገር አለ ኢትዮጵያ ያስጠነቀቀች ነው ያለችው ሂደቱ ግን ወደ ጦርነቱ አሁንም ያኮበኮበ ያለ ነገር ነው ያለው ምን ጥያቄን ምናልባት መልስ ያስታውሰኝ ምንድነው እንግዲህ አሁን ባለው ሁኔታ የውስጥ ጉዳይንም ስናየው ቀጠና ጉዳዮችም ስናየው ለምሳሌ ቲፒኤልኤፍን ብናይ ከፌደራል መንግስቱ ጋር ጸበኛ ነው
ኢትዮጵያ መንግስት ጋር ተቀናቃኝ የሆኑ ታጠቁ ኃይሎች ጋር እንግዲህ ግንኙነት ለመፍጠር ይሞክራል ይባላል። ሱዳን ጋር ከአልቡርሃን በኩል አለ፣ እዛም ጦር አለው፣ ከኤርትራ ጋር አለ ያደርጓል። ቲፒኤልኤፍ ጋር የኢትዮጵያ መንግስት ጦርነት ገባ ማለት በቀጥታ ሪጂናል የሆኑ ነገሮች የተያያዙ ነገሮች አሉ። እነሱን ከነካካቸው ሪጂናል ነገር ነው ሊሆን የሚችለው። ቀውሱ ኢትዮጵያ ውስጥ የታጠረ ሊሆን አይችልም፣ ከዛ የተሻገር ሊሆን ይችላል፣ ኤርትራም ስላለችበት የሚል ነገር አለ። እንደዚሁ ደግሞ ኤርትራም ስላለች ከኢትዮጵያ መንግስት ጋር የተፈጠረው ውጥረት በአግባቡ መያዝ ካልቻለ ቲፒኤልኤፍ መሀል ስላለ በፌደራል መንግስቱም በኩል ይጫወታል፣ በኤርትራም በኩል ይጫወታል። ስለዚህ ይሄም የተያያዙ ኮምፕሊኬትድ የሆኑ አሰላለፎች ስላሉ እነዚህን መሰረት ያደረገ ሶሉሽን ያስፈልጋል የሚል ነገር ነው የሚነሳው። እንግዲህ ይሄን መሰረት አድርጎ የኢትዮጵያ ውጭ ጉዳይ ሚኒስቴሩ ያቀረቡት ጥሪ ዓለም አቀፉ ማህበረሰብ ኤርትራን ያስታክስልን ነው። እንግዲህ ኤርትራ ከታገሰች ቲፒኤልኤፍ ከጀርባ ድጋፍ ያጣል። ሱዳንም ውስጥ እንግዲህ ኤርትራና ቲፒኤልኤፍ ተመሳሳይ ፖዚሽን ያላቸው አልቡርሃንን ነው የሚደግፉት። ኤርትራ እዚህ ጋር የምትታቀብ ከሆነ አልቡርሃንም እዛ ጋር ጦርነቱ የሚቆር ከሆነ ቲፒኤልኤፍ አቅም አጥቶ ከኋላ ጦር መሳሪያ የሚያስገባበትም ወይም ደግሞ የሚደግፈው ኃይል ካጣ ወደ መስበድ ሊገባ ይችላል። ስለዚህ የኢትዮጵያ ውጭ ጉዳይ ሚኒስቴር ያቀረቡት ጥሪ ዓለም አቀፉ ማህበረሰብ የሚቀበልበት መንገድ በራሱ አሁን የሀገር ውስጡንም ሁኔታ መስመር ለማስያዝ ያለው ሚና ቀላል አይደለምና ከዚህ አንጻር እንዴት ታየዋለን ለማለት ነው። አዎ ጥሩ። እሱን እኮ ነው አሁን ማንሳት። ኤርትራን ያስታግስልን ማለት እኮ ሌላ አማርኛ የለውም። ኤርትራ ምንድን ነው እያደረገ ያለው ነው አሁን ጦር ነጥቡ ማለት ነው። ለምንድን ነው ኢትዮጵያ በዚህ ደረጃ ይህን ጥያቄ የሚያነሳው? በተለይ አሁን ሰሞኑን የኢራን ከቴህራን የሚነሱት እነዚህ ማዕቀብ የአሜሪካ ማዕቀብ ያለባቸው ትልቁ የጦር አውሮፕላን መሳሪያ መጥቶ ማራገፉ ጋር ተያይዞ ነው። ይሄ ምንድን ነው ይዞ የሚመጣው ካለ አውቲ አማጺን ድሮን እንዲታጠቅ ጸረ ድሮን እንዲታጠቅ ጠንካራ እንዲሆን እዚህ አካባቢ ያደርጋል። ከሱ ጋር ደግሞ ያለው ቀጥታ ሆነ ተዘዋዋሪ አልሸባብ አለ። አልሸባብ እየጠነከረ በመጣ ቁጥር ለምዕራባውያን ይህን ቀጠና ሬድ ሲ ቀጠናው አካባቢ ላይ ማለት ነው የአሜሪካ ብሔራዊ ጥቅም ይነካል። አንድ ነጥብ። ሁለተኛ የፕሮክሲ የኢራን ፕሮክሲ ዋር በሀውቲ በኩል ከእስራኤል ላይ ይደረጋል ማለት ነው። ይሄ ኤርትራ እያደረገ ያለው ነገር የኛም ብቻ አይደለም፣ የምዕራባውያኖችን ብሔራዊ ጥቅም ይነካል። ሁለተኛ በዚህ ቀይ ባህር አካባቢ ላይ የሚደረገውን የማሪታይም እንትኑን ያዛባዋል። ዓለም አቀፍ ማህበረሰብ ይህን ጉዳይ ኮንሲደሬሽን አስቀምጦ ኤርትራን ያስታግስ የሚል ጥያቄ ነው እያቀረበ ያለው። ዝርዝር ውስጥ ባይገባም ግልባጩ እሱ ነው የሚያሳየው ነገር ማለት። ኤርትራን ማስታገስ ለኢትዮጵያ ተብሎ አይደለም፣ ቀይ ባህር ቀጠና ሰላማዊ እንዲሆን ማለት ነው። ይሄ ነው እያሳሰበ ያለው። ኤርትራ ታገሰች ማለት እነዚህ ከዛ ባገኙት ነገር ወይ ደግሞ በጀርባ በኩል ማንኛውም ሀገር የፈለግነው ኢትዮጵያ ጠላት የሆኑ ሀገራቶች ያግዙናል ብሎ አስቦ እንበር ተጋዳ ላይ ያሉ ሰዎችም ስርዓታቸውን የሚይዙበት ሁኔታ ይፈጠራል ማለት ነው። ካልሆነ ግን ነገሩ መሄድ ከሆነ ወዴት ነው የሚሄደው? ኢትዮጵያ ጋር ብቻ ሳይሆን ቀጠናው አካባቢ ብሔራዊ ጥቅም ያላችሁ በተለይ ዌስተርኑ ዓለም ይህን ብሔራዊ ጥቅማችሁን ታጣላችሁ። አሜሪካውን ግንባር ቀደም አንድ ራሽያ፣ ቻይና ወደ ቀይ ባህር አካባቢ መጥቶ ተፎካካሪ እንዲሆኑባት አትፈልግም አሜሪካ። ይህም ይፈጠራል ማለት ነው። ሀውቲ እንደፈለገ እዚህ አካባቢ እንዲፈነጭና ነገሮችን እንደፈለገ እስራኤል ላይ እንዲያደርግ አይፈለግም። ይህም ይፈጸማል ማለት ነው። ስለዚህ ይሄ ከመሆኑ በፊት የኤርትራ እያደረገች ያለችው ወደዚህ የሚያመራ ነገር ነው። ጥንቃቄ ይደረግ። እሱ ይመስለኛል። አመሰግናለሁ አማን። ደሬ ላንታን ጥያቄ ልጨምር። ምናልባት አሁን ቅድም ከነሳሁት አንጻር የኛን ሀገር ውስጥ ያሉት ጉዳዮች ቀጠናዊ ያሉትን ጉዳዮች በአግባቡ ሃንድል ከማድረግ አንጻር እንግዲህ አሜሪካም ትሁን ወይም ሌላ አካል ከመጣ ከፌደራል መንግስትና ከኤርትራ ነው መጀመሪያ ያለበት ወይስ ደግሞ ኢትዮጵያ ውስጥ ያሉ ፌደራል መንግስቱና ህወሓት፣ ፌደራል መንግስቱና የፋኖ ኃይሎች እንደዚሁም ደግሞ የኦሮሞ ነጻነት ሰራዊት የቱ ጋር ነው መጀመር አለበት ብለህ የምታስበው? ምክንያቱም ችግሮች አንዳቸው ከአንዳቸው የተያዙ ናቸው። በአግባቡ በቅደም ተከተል አድሬስ ካላረካቸው ተመልሶ አሁን ለምሳሌ ቲፒኤልኤፍ እና የፌደራል መንግስቱ የሰላም ስምምነት በአግባቡ ሃንድል አለመደረጉ ነው አንዱ ወደኋላ እንዲሸራተት ሌላ ጦርነት ስጋት እንዲመጣ ያደረገውና ከዚህ አንጻር ምን አይነት የመፍትሄ ወይም ደግሞ የድርድር
መስመር ጥሩ ይሆናል ብለህ ታስባለህ? የኢትዮጵያን ውስጣዊ ችግሮችን መፍታት ቅድሚያ ሊሰጠው ይገባል ምለው ዋናው እሱ ነው። እንደ ሀገር በአንድ እንድንቆም ሁሉም ተፋላሚ ኃይሎች በአንድ ጠረጴዛ ላይ የሚመጡበት ዝም ብሎ የስሙላ ድርድር ሳይሆን ፕሪቶሪያ ስምምነትን የሚመስል ሌላ ስምምነት መፈጸም የሚቻልበት አማራጭ እውን መሆን አለበት። አለበለዚያ አንዱን ይዞ አንዱን አንጠልጥሎ ነው የሚሆነው። ዝም ብሎ ከኤርትራ ጋር ጠረጴዛ ስበህ ወይ ወንበር ስበህ በጠረጴዛ ዙሪያ መነጋገር ውስጣዊ ችግሮችን ሊያለዝብ አይችልም። ውስጣዊ ችግሮቹ እጅግ በጣም ፈንዳሜንታል ናቸው። እነሱን ለመፍታት በንግግር በድርድር መንግስት ወደ ድርድር እንዲመጣ ጫና የማሳደሩ ያው የውጭ ኃይሎች የታወቀ ነው። የራሳቸው የሆነ ብሔራዊ ጥቅም ቢኖራቸውም ቢገቡበትና በሰላም አማራጭ ይሄ ነገር ቢፈጸም አይ ቲንክ የተሻለ ይመስለኛል። ከዛ በኋላ ወደ ኤርትራ ይኬዳል ማለት ነው። ውስጣዊ ችግራችን ከፈታን ኤርትራው ቀላል ይሆናል። አመሰግናለሁ ዳሬ። ወደ ቤተሰቦቻችን የዛሬውን አንድ አፍታ ታያችን ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።